አንድ አረጋዊ አባት ስለ ፈተና ሲያስተምር እንዲህ አለ። ፈተና ወደ ሰው ሲመጣ ያ ሰው እንዲደክምና እንዲዝል እንዲሁም እንዲማረር ለማድረግ ሌሎች ፈተናዎች ከተለያዩ አቅጣጫዎች ተደራርበው ይመጡበታል። ይህ አረጋዊ ይህንን ከተናገረ በኋላ የሚከተለውን ታሪክ አስከትሎ ተናገረ። ፈተና የመጣበት አንድ ወንድም ነበር። በፈተና ላይ ሳለ ሌሎች ወንድሞች ባዩት ጊዜ ሰላም አላሉትም፣ ወደ በዓታቸውም አልወሰዱትም። ህብስተ ሰርግ ምግብ በፈለከ ጊዜ ማንም ምንም ነገር አልሰጠውም። ከሥራ ሲመለስ በቤተክርስቲያን ይደረግ ወደ ነበረው ወደ አንድነት ማዕድ እንዲመጣ ማንም አልጋበዘውም። ከተሰማራበት ሥራ ውሎ ሲመለስ በበዓቱ ውስጥ ምንም የሚቀመስ ነገር አልነበረው። እርሱም ስለዚህ ሁሉ እግዚአብሔርን አመሰገነ እንጂ አላማረረም። እግዚአብሔርም ትዕግስቱን አይቶ ይህን ፈተና ራቀለት። ወዲያውኑም ዳቦ በግመል የጫነ ከግብጽ የመጣ አንድ ሰው በሩን አንኳኳ። ያ ወንድም ግን ፈጣሪውን መከራውን ስላቀለለለት ከመደሰት ይልቅ ጌታ ሆይ ስለ ስምህ ስል ትንሽ መከራ እንኳን ለመቀበል የበቃው አይደለውም ማለት ነው እያለ መሪር እንባን አለቀሰ። ያ ፈተናው ሲያልፍ እነዛ ወንድሞች በሰላምታቸውም ሆነ በፍቅራቸው እንደቀድሟቸው ሆኑለት፣ በበዓታቸውም ተቀበሉት። ይህ ነው እንግዲህ የእውነተኛ ክርስቲያን ልብ፣ መከራ ሲመጣ የሚያመሰግን፣ ሲያልፍለት ደግሞ ለክርስቶስ ሕማም ያልታደልኩ ነኝ ብሎ የሚያለቅስ። ይህንኑ ጥልቅ የትዕግስት ምስጢር የተረዱት አባቶች ፈተናን የሚሸሹ ሳይሆን ፈልገው የሚጋፈጡ ነበሩ። በአንድ ወቅት አሃው ከአረጋውያን አንዱን ከባድ የሆነ የብህትና ተጋድሎንና አስጨናቂ ትርምቱ እንዲቀንስ ለመኑት። እርሱ ግን የድካሙን ዋጋ ጠንቅቆ ያውቃልና እንዲህ ብሎ መለሰላቸው። ልጆቼ፣ አብርሃም የእግዚአብሔርን ታላቅ ስጦታ ሲያይ የሚጸጽተው በኋላ ድካሙ ሳይሆን ቀደም አድርጎ ባለመጋደሉ እንደሆነ ነግራችኋለሁ። የድካማችን ዋጋ በእግዚአብሔር ዘንድ ምን ያህል ክቡር እንደሆነ የሚያሳይ ሌላ አስደናቂ ታሪክ እንመልከት። አንድ አረጋዊ አባት ውሃ ካለበት ቦታ 12 ማይል ያህል ከሚርቅ በረሃ ይኖር ነበር። ሁል ጊዜ ውሃ ሊቀዳ በሄደ ቁጥር ከድካሙ የተነሳ ይህ ድካም ምን ይጠቅመኛል፣ ወደ ውሃው ቀረብ ብዬ እኖራለሁ ይል ነበር። አንድ ቀን እንዲህ እያለ ሲሄድ ወደ ኋላ ዞር ሲል አንድ የሆነ ሰው አብሮት እየሄደ እርምጃውን ሲቆጥር አየው። እርሱም በመገረም አንተ ማነህ ብሎ ሲጠይቀው እኔ የጌታ መልአክ ነኝ፣ እርምጃን እንድቆጥርና የድካምን ዋጋ እንድሰጥ ተልኬያለሁ። ይህን በሰማ ጊዜ ይህ አረጋዊ የበለጠ ተበረታታ። ወደ ውሃው ከመቅረብ ይልቅ ከነበረበት ቦታ እንደገና 5 ማይል ያህል ርቆ ኖረ። እያንዳንዱ የፈተና እርምጃችን በሰማይ መዝገብ ይቆጠራልና አንዛል። አንዳንዴ ደግሞ ፈተናው የውጭ ሳይሆን የውስጥ የሥጋ ድካምና የሐሳብ መለዋወጥ ሆኖ ይመጣል። አንድ ወንድም በራሱ ደካማነት አዝኖ አንድን አረጋዊ እንዲህ ብሎ ጠየቀው። ያደረኩት ያለሁት ነገር እንደ መነኩሴ አይደለምና ምን ላድርግ? እበላለሁ፣ እጠጣለሁ፣ እንዲሁ ያለ ሐሳብ ተኛለሁ። ክፉ ሐሳብ አለብኝ። ከአንዱ ሐሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና አባቴ ምከረኝ። አረጋዊውም እንዲህ አለው፣ በበዓት ተቀመጥና ሳትጨነቅ ማድረግ የምትችለውን ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንጦኒዮስ ከበረሃ ከሰራቸው ታላላቅ ስራዎች ጋር ዋጋው እኩል እንደሆነ አስባለሁና፣ እንዲሁም ስለ እግዚአብሔር ስትል በዓትን አጽንተ በመቀመጥና ሊናን በመጠበቅህ አባ አንጦኒዮስ የነበረበትን ቦታ አንተም እንደምታገኝ መን። በመንፈሳዊ ጉዞ ውስጥ የሌሎች መውደቅና ወደ ኋላ መመለስ ማየትም ሌላው ታላቅ ፈተና ነው። ብዙዎች በዚህ ተደናቅፈዋል። ስለዚህ ጉዳይ አንድ አባት መንፈሰ ጠንካራና በጥሩ ተጋድሎ ላይ ያለ ወንድም ሌሎች ወደ ዓለም ሲመለሱና ሲደክሙ ሲያይ እርሱም ላይ ረበሽ የሚችለው እንዴት ነው ብለው ተጠየቁ። አረጋዊውም እንዲህ አሉ፣
ጥንቸሎችን የሚያባርሩ ውሾችን ተመልከቱ። ከእነርሱ መካከል አንዱ ጥንቸል ሲያይ ስለምንም ነገር ሳያስብ ያየውን ጥንቸል ብቻ እስኪይዝ ድረስ ይከተለዋል። ሌሎች ውሾች ግን ጥንቸሉን ያየውን ውሻ ሲሮጥ ስላዩት እስከ ተወሰነ ርቀት ድረስ አብረው ይሮጣሉ። ኋላ ግን ቀስ እያሉ ይመለሳሉ። እስኪይዘው ድረስ እስከ መጨረሻ የሚከተለው ጥንቸሉን ያየው ብቻ ነው። እርሱ ወደ ኋላ ስለሚመለሱትም ስለሌሎች ውሾች ለማሰብ ሆነ እነርሱን ለማየት ጊዜ የለውም። ያየውን እስኪይዝ ድረስ እሾሁ፣ ጠጠሩ፣ አለቱ ሁሉ አይሰማውም። ክርስቶስን በሚፈልግ ሰውም እንዲሁ ነው። ሁል ጊዜ በአይነ ህሊናው የሚታየው ዓላማው መስቀሉ ስለሆነ በመስቀል ላይ ወደ ተሰቀለው መድኃኔ ዓለም ኢየሱስ ክርስቶስ እስኪደርስ ድረስ ከዛ ውጭ የሚሆነው ማንኛውም ነገር ግድ አይሰጠው። ስለ ሌሎች መመለስና መቅረትም ለማሰብ ጊዜ የለውም፣ ጉዳዩም አይደለም። የፈተናው ጊዜ ሲረዝም ደግሞ ተስፋ መቁረጥን ሊያመጣ ይችላል። ሆኖም ትዕግስት የክብር አክሊል እንደሚያሰጥ አንድ አረጋዊ የተናገረውን እንስማ። አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳን እስኪጠራጠር ደርሶ በሐሳቡ ሲፈተን እንደኖረ አረጋዊው ተናገረ። ከውስጡ የሚፈትነው የሐሳቡ ሁኔታ ስላስጨነቀው ይህ ወንድም ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንዴ የጠፋው ስለሆነና ዋጋ ስለሌለኝ ወደ ዓለም ልመለስ። ነገር ግን ገና ዓለምን ፍለጋ በመንገድ ላይ ሳለ እንዲህ የሚል ድምጽ መጣለት። እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነውሃል። ወደ ቦታ ተመለስ። ይህንን ሐሳብን አስወግድልሃለሁ። በእውነትም እውነተኛ ጽናትና ደስታ የሚገኘው ያለንን በማመስገን ውስጥ ነው። ከአባቶች አንዱ ይህን አስደናቂ ነገር ተናገረ። አንድ ቀን ቅዳሜ ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ስወጣ ከባድ ከሆነው ብርድ የተነሳ ጥርሶቼ ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ ያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግናለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሰው በእስር ቤት ታስረዋል። ስንቶችስ ተፈጥሯዊ ሰውነት ፍላጎታቸውን እንኳ በማይችሉበት ሁኔታ እግራቸው በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለኩ መዘርጋት የሚችል ንጉሥ ነኝ። ይህን ስሰማ ለወንድሞቼ አወራሁላቸው። እነርሱም በቆየት ጥቅም አገኙበት። ነገር ግን ፈተና ሁል ጊዜ በድህነት ወይም በመከራ ብቻ አይመጣም። ሰይጣን በክፋት ሲያቅተው በጽድቅ ሥራ መስሎት ይፈትነናል። አንድ ወንድም በጽሞና ጸሎት ይኖር ነበር። ከመንገዱ ሊያወጡት ፈለጉና አጋንንት መላእክት መስለው ተገለጡለትና ለጸሎት ቀሰቀሱት፣ መብራትም አሳዩት። ስለሆነም አንድን አረጋዊ ለማየት ሄደና አባ መላእክት ብርሃን ይዘው መጡና ለጸሎት ቀሰቀሱኝ። አረጋዊውም እንዲህ አለው፣ የእኔ ልጅ አትስማቸው፣ አጋንንት ናቸውና። ነገር ግን ሊቀሰቅሱ ሲመጡ መነሳት ስፈልግ እኔው ራሴ እነሳለሁ፣ እናንተን ግን አልሰማችሁም በላቸው። ሰይጣን ማታለያ አንዳንዴ እጅግ ረቂቅ ነውና። እነዚህን የተጋሉ ሚስጥሮች ያወቁ አባቶች አልፈው የዛሬው ትውልድ ላይ ስንደርስ ግን እጅግ ያሳዝናል። አንድ አረጋዊ ስለዚህ ዘመን ሲተነብይ እንዲህ አለ። ነቢያት መጻሕፍትን ጻፉ፣ ቀጥሎም በተግባር ላይ የዋላቸው አባቶቻችን መጡ። ከእነርሱ በኋላ የመጡት ደግሞ በቃላቸው አጠኗቸው። ከዚያም ሳይጠቀምባቸው በመደርደሪያዎች ያስቀመጣቸው የዛሬው ትውልድ መጣ። እኛ ዛሬ መጻሕፍትን ሰብስበናል እንጂ ሕይወቱን አልኖርነው። አንዳንዴ ራሳችን እያታለልን መንፈሳዊ መስለን የራሳችን ፍቃድ ብቻ እንፈልጋለን። አንድ ወንድም አንድን ትልቅ አረጋዊ አባ እንደምፈልገው የሆነ አባት ባገኘውና አብሬው በሞትኩ። አረጋዊው ፈጣሪ የምትፈልገው ነገር ብዙ ይጠቅም ይሆናል። ያ ወንድም ግን እያሰበው ያለው ነገር ጥሩ ነው ብሎ ራሱን ስላሳመነ
የአረጋዊን አባባል አላስተዋለው። በእውነትም ጥሩ የሆነ ነገር እየፈለኩ ነው ብሎ ከልቡ እያሰበ መሆኑን የአረጋዊ ስለተረዳ እንደ ሐሳብ የሆነ ሽማግሌ ብታገኝ ከእርሱ ጋር ትሆናለህን? አለው። ያም ወንድም አዎ እንደ ልቤ የሆነ ከሆነ እኖራለሁ። አረጋዊውም እንዲህ በማለት ገሰጸው፣ እንዲህ ከሆነ የአረጋዊውን ፍቃድ የምትከተለው አንተ ሳትሆን ምናልባት እርሱ ያንተን ፍቃድ መከተል ይኖርበት ይሆናል። ታዲያ ይህ መልካም መስሎ ይታይሃል? በዚህ ጊዜ ያ ወንድም ተነሳና የተናገረውን ነገር ተገንዝቦ በፊቱ ወድቆ ይቅር በለኝ፣ ለካ ምንም ያልሆነ ነገር እያሰብኩ ሳለ እኔ ግን መልካም የሆነ ነገር እያሰብኩ እንደሆነ አድርጌን ራሴን እያታለልኩ ኖሯል። በእውነት ጠባቧ መንገድ የራስን ፍቃድ መተው ብቻ ናትና። ስለዚህም አንድ አረጋዊ ጠባቧና ቀጥተኛዋ መንገድ ምንድናት ተብሎ በተጠየቀ ጊዜ እንዲህ ብሎ መለሰ፣ ቀጥተኛዋና ጠባቧ መንገድ ይህች ናት፣ ለራስ ሐሳብ አለመታዘዝና የራስን ፍላጎት ማሸነፍ። እነሆ ሁሉንም ትተን ተከተል ማለት ይህ ነው። በዚህች ጠባብ መንገድ ሲጓዙ ደግሞ መውደቅና መነሳት አለ። አንድ ወንድም በፈተና ወደቀና ከመበሳጨቱ የተነሳ የምንኩስና ተግባሩን አቋረጠ። እንደገና ሊመለስና ሊጀምር ቢፈልግም በውስጡ ያለው ትካዜና ቀቢጸ ተስፋ እንዲያ ለማድረግ አላስቻለው። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩበት ሕይወት የምመለሰው መቼ ይሆን? በዚህ ሁኔታ ላይ ያለ አንድን አረጋዊ ለመጎብኘት ሄደና ያለበትን ሁኔታ ነገረው። አረጋዊው ይህ ወንድም ያለበትን የብስጭት ሕይወት በተረዳ ጊዜ የሚከተለውን ነፍስን የሚያድን ምሳሌ ነገረው። አንድ ሰው የእርሻ መሬት ነበረው። ሆኖም በስንፍናው ምክንያት ሳያርሰው ለብዙ ጊዜ ስለተወው በአረም ተሞላ። ከጊዜ በኋላ ሊያርሰውና ሊዘራበት ፈለገና ልጁን ሄድና ከዛ መሬት ላይ አረሙን ንቀል አለው። ልጁ ሊያርም ሲሄድ የአረሙንና የአቃቅሙን ብዛት ተመልክቶ ይህን እስከ መቼ ድረስ አርሜ ዘልቀዋለሁ በማለት ተስፋ ቆርጦ ዝም ብሎ እጁን አጣጥፎ ተቀምጦ ይውልና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጁ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው። እርሱ እስካሁን ምንም ነገር ያልሰራው ለምንድን ነው? ልጁም አባቴ ልጀምር ስል የአረሙን በመሬቱ ላይ የበቀለውን ልዩ ነገር ባየው ጊዜ ይህንስ መቼም ላልጨርሰው ባልጀምረው ይሻለኛል ብዬ ሐሳቤን ለወጥኩና ውስጤ ተዳክሞ ዝም ብዬ ቁጭ አልኩ። አባቱም እንዲህ አለው፣ ልጄ ሆይ በየቀኑ ልክ የምተኛበትን ቦታ ያህል አርም። ከዚያም ስራ በየቀኑ እያደገ ስለሚሄድ አትዳከምም። ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥም መሬቱ ካረሙ ጸዳ። ወንድሜ ሆይ ለአንተም እንዲሁ ነው። መሳነፍንና ተስፋ መቁረጥን ትተህ የምትችለውን ትንሽ ነገር ስራ። ከዚያም እግዚአብሔር በቸርነቱ ወደ ቀድሞ ሕይወት ይመልሳል። በዚህ ምክር ያ ወንድም ተጽናንቶ ራሱን በማበርታት አረጋዊው እንደመከረው አደረገ። በአጭር ጊዜ ውስጥም በክርስቶስ ቸርነት ሰላምን አገኘ። ነገር ግን ከፈተናዎች ሁሉ ከባዱ የህሊና ውጊያና ፈጣሪን እስከ መካድ የሚያደርስ የሰይጣን ጾር ነው። ከአንዱ በጥርጥርና ፈጣሪን በመካድ ፈተና እጅግ አድርጎ ተጨነቀ። ይህን ችግሩን ይነግረው ዘንድ ወደ አባ ባውሚን ሄደ። ሆኖም ከእርሱ ዘንድ ከደረሰ በኋላ ፈራና ምንም ሳይነግረው ተመለሰ። ሆኖም የሰይጣን ጾር ስለበረታበት ይነግረው ዘንድ ወደ አረጋዊ አባት እንደገና ተመልሶ መጣ። አሁንም አፈረና ህሊናውን ሳይገልጥለት ተመለሰ። ብዙ ጊዜ እንዲህ አደረገ። አረጋዊው አባትም ይህን ወንድም ህሊናው እየተቃወመው እንደሆነ ሆኖም ግን ሐሳቡን ለመግለጥ እንዳፈረ አወቀ። እንደ ልማዱ መጣና ባልነገረው ጊዜ አባ ባውሚን ወንድሜ ሆይ እየመጣ ነገር ግን ምንም ሳትነግረኝ የምትሄደው ምን ሆነ ነው? ያም ወንድም አባቴ ሆይ እነግርህ ዘንድ እንዴት ይቻለኛል? አረጋዊውም ህሊና እየተዋጋህ አያለሁ። ሆኖም እንደሌላ ሰው እንዳልናገርብህ በመፍራት ልትገልጥልኝ አልወደድክም።
ነገር ግን እውነት እልሃለሁ ይህ ግድግዳ እንደማይናገር እኔም ነገርህን ለማንም አልናገርም። ያ ወንድም አመነውና አረጋዊውን አባት እንዲህ አለው፣ አባቴ ያለሁት በከባድ ችግር ውስጥ ነው። ሰይጣን በሕሊናዬ አምላክ እንደሌለ እያደረገ ያሳየኛል፣ ያሳስበኛል። ይህ ሐሳብም እጅግ የረከሰና አሰቃቂ ነው። አረጋዊው ይህ ሕሊና ያሳዝንህ፣ የሥጋ ጦር የሚጠነክርብን በአኪታችንና በሕሊናችን ድካም ምክንያት ነው። እንዲህ ያለው ሕሊና ግን ከስንፍናና ከድካም የሚመጣ አይደለም፣ ከሰይጣን ክፉ ሐሳብና ምክር ነው እንጂ። እንዲህ ያለ ሐሳብ ሲመጣብህ ተነስና ጸልይ፣ ፊትህን በትምህርተ መስቀል አማትብ፣ በልብም ሰይጣንን እንደምትናገረው ሁነህ እንዲህ በለው፣ አንተ የተረገምክ ነህ። አንተ የምታመጣው ሐሳብም የተረገመ ነው፣ ሥራም እንዲሁ የተረገመ ነው። ሰይጣን ሆይ ይህ ሐሳብ በአንተና በራስ ላይ ይሁን። እኔ ፍጥረት ሁሉ በሚረዳው በሚመግበው በእግዚአብሔር አምናለሁ። ይህ ሐሳብ ከኔ አይደለም፣ ክፋትን ከምትወድ ካንተ ነው እንጂ። ይህን ስታደርግም ይህን ያርቅልህ ዘንድ ወደ እግዚአብሔር በቁርጥ ሕሊና ተማጸን። ያም ወንድም ከዚህ አባት ዘንድ ሄደ፣ እንዳስተማረውም አደረገ። ሰይጣንም በአረጋዊ አባት ምክር እንዳሸነፈ አይቶ ከእርሱ ራቀ። ጸጋ እግዚአብሔርም ተሰጠው። ፈተናን ማሸነፍ የሚቻለው በትዕግስት፣ በመትጋት፣ በመታዘዝና የጠባቧ መንገድ ሕግ በመጠበቅ ነው። የእነዚያ የቅዱሳን አባቶች አምላክ እኛንም ከዘመኑ ፈተና ከውስጥም ከውጭም ከሚመጣብን ማዕበል ሁሉ ይጠብቀን። አሜን።